ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ማክሰኞ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን። በኢትዮጵያ ድንበር ላይ ከባድ የትንቅንቅ ውጊያ እየተካሄደ ነው። በዛሬው ዕለት መግለጫ ወጥቶበታል። በምዕራብ አቅጣጫ የተጀመረ ውጊያ ነው፣ ገና ወደፊት እንገፋበታለን ተብሏል። በዜና ጥንቅራችን እንመለከተዋለን። በትግራይ ክልልና በፌደራል መንግስት መካከል ያለው የፖለቲካ ውጥረት በከፍተኛ ደረጃ ባየለበት በአሁኑ ወቅት የአሜሪካ ከፍተኛ ዲፕሎማቶች ነገ ረቡዕ ወደ መቀለ ጉዞ ለማድረግ ቀጠሮ ይዘዋል። አሜሪካ በህወሓት አመራሮች ላይ ማዕቀብ ከጣለች በኋላ ይደረጋል በሚል ቀጠሮ እንደተያዘለት የተሰማው ይህ ጉዞ ከፍተኛ ትኩረት ስቧል። በሌላ መረጃችን የቀድሞ የትግራይ ክልል ፕሬዝዳንት በመቀለ ከአካል ጥቃትና ዝርፊያ ማምለጣቸውን የሶማሊላንድ ባለስልጣናት ኢትዮጵያን ስደተኞችን ጭምር የተመለከተ ጥብቅ ውሳኔ ማስተላለፋቸውን እንነግራችኋለን። ጉዳያቸው በፍርድ ቤት እየታየ የሚገኘው ክርስቲያን ታደለና ዮሐንስ ባያለው ላይ በማረሚያ ቤት እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት በፌደራሉ ከፍተኛ ፍርድ ቤት ለሰዓታት የዘለቀ ከፍተኛ ክርክር ተደርጓል። እነዚህን ጨምሮ ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ ድንበር ላይ ከባድ ትንቅንቅ። ኢትዮጵያ ድንበር ላይ ከባድ ወታደራዊ ትንቅንቅ እየተካሄደ ይገኛል። ወሳኙ ማጽዳት የሚል ስያሜ ተሰጥቶታል። በኢትዮጵያ ምዕራባዊ አቅጣጫ እየተካሄደ ያለው ከባድ ውጊያ መሆኑን ሱዳን ትሪቢዩን ነው የዘገበው። ውጊያውን እስከ ኢትዮጵያ ድንበር ድረስ እንገፋዋለን በማለት የሱዳን ጦር ኃይል መረጃ የሰጠ መሆኑን የሱዳን ትሪቢዩን ዘገባ አመላክቷል። በኢትዮጵያ ድንበር ቅርብ ርቀት ላይ የሚካሄደው የትንቅንቅ ውጊያ በሁለት ታጣቂ ኃይላትና በሱዳን መደበኛ ጦር መካከል የሚካሄድ ነው። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር እንዲሁም ጆሴፍ ቱካ የሚባሉ ሌላ መሪ የሚመሩት የሱዳን ህዝቦች ነጻ አውጪ ንቅናቄ ወይንም በመጻሩ SPLM-N በመባል የሚታወቀው ታጣቂ ኃይል ግንባር ፈጥረው የሱዳንን መደበኛ ጦር እየተፋለሙ ነው። ሁለቱ ኃይላት የኢትዮ ሱዳን ድንበርን ታከው ብሉ ናይል በተባለች ግዛት በኩል ወደ መዲናዋ ካርቱም እንዲሁም ሌሎች ወሳኝ ግዛቶች መዝለቅ ይፈልጋሉ። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ደግሞ ሁለቱ ጥምር ጦሮች ከብሉ ናይል ግዛት ተጠራርገው እንዲወጡ ይፈልጋል። ብሉ ናይል ግዛት በሱዳን ውስጥ ያለችና ሀገሪቱ ከኢትዮጵያ ድንበር የምትጋራባት ግዛት ናት። እናም ይህች ግዛት ከአማጽያኑ እጅ ፈልቅቄ ካላወጣው በስተቀር ተኝቼ አላድርም ያለው የሱዳን መደበኛ ጦር በብሉ ናይል ግዛት ኢትዮጵያና ሱዳን በሚዋሰኑበት አካባቢ መጠነ ሰፊ ማጥቃት ውጊያ እንደከፈተ ተሰምቷል። በዚሁ የኢትዮ ሱዳን የብሉ ናይል ግዛት እየተካሄደ ባለው ትንቅንቅ ጌሳን በተባለች አንዲት አነስተኛ ቀበሌ ከባድ ውጊያ እየተካሄደ ነው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያንን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት ማስታወቃቸውን የሱዳን ትሪቢዩን ዘገባ አመላክቷል። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ በሰፊው የተዘረጋ መጠነ ሰፊ ወታደራዊ ጥቃት የታየበት ነው። እንደ ዛሬው የሱዳን ትሪቢዩን ዘገባ ከሆነ የሱዳን መደበኛ ጦር በከፈተው መጠነ ሰፊ ማጥቃት ዘመቻ መዳረሻዬ ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ የሚገኙትን አቡ ዱግላና አሻምቦን ግዛቶች መቆጣጠር ነው ብሏል። በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩት በኮርሞክና በጌሳን ወረዳዎች ውጊያው ተጠናክሮ ቀጥሏል። የሱዳን መንግስት ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ የሁለቱ ታጣቂ ጥምር ኃይል የሎጂስቲክስ ድጋፍ እያደረገች ነው በሚል ከዚህ ቀደም ወቀሳ ማሰማቱ አይዘነጋም። የአልቡርሃን አስተዳደር በጀነራል መሐመድ ሐምዳን ዳጋሎ ለሚመራው ፈጥኖ ደራሽ ጦር የኢትዮጵያ መንግስት መንደርደሪያ ቦታዎችን እየሰጠ ነው በማለት ወቀሳ ሲያሰማ የቆየ መሆኑም ይታወስ ሲሆን የኢትዮጵያ መንግስት ክሱን አስተባብሎ እንደውም የሱዳንን መንግስት ከህወሓት ጋር አብሮ እየሰራ ነው በሚል የራሱን የመልስ ወቀሳ አሰምቷል። ኢትዮጵያና ሱዳን የሚዋሰኑባትን የሱዳኗን የብሉ ናይል ግዛት ለመቆጣጠር የሱዳን መደበኛ ጦርና ሁለቱ ታጣቂዎች ፍልሚያ ሲያደርጉ ይህ የዛሬው የመጀመሪያቸው አይደለም። የአሜሪካ ዲፕሎማቶች አስቸኳይ የመቀለ ጉዞ። በትግራይ ክልልና በፌደራል መንግስት መካከል ያለው የፖለቲካ ውጥረት በከፍተኛ ደረጃ ባየለበት በአሁኑ ወቅት የአሜሪካ ከፍተኛ ልዑካን ነገ ረቡዕ ወደ መቀለ ጉዞ ለማድረግ ቀጠሮ ይዘዋል። አሜሪካ በህወሓት አመራሮች ላይ ማዕቀብ ከጣለች በኋላ ይደረጋል በሚል ቀጠሮ እንደተያዘለት የተሰማው ይህ ጉዞ ከፍተኛ ትኩረት ስቧል። ወሬውን ያሰራጨው የትግራይን ጉዳይ ከስር ከስር እየተከታተለ የሚዘግበው UMD ሚዲያ ነው። ዲፕሎማቶች በመቀለ በሚኖራቸው ቆይታ ከህወሓት ከፍተኛ አመራሮች ጋር ተገናኝተው በወቅታዊ ጉዳዮችና በሰላም ስምምነቱ ቀጣይ ጣፈንታ ላይ ይመክራሉ ተብሎ ይጠበቃል። ይህ ጉዞ በአዲስ አበባና በመቀለ መካከል ያለው የፖለቲካ ፍጥጫ ወደ አዲስ ምዕራፍ በተሸጋገረበት ማግስት መደረጉ
ትኩረት ስቧል። ጉዞ ከመካሄዱ ከጥቂት ቀናት በፊት የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት አክራሪና ሰላምን የሚያደናቅፉ ሲል በፈረጃቸው የተወሰኑ የህወሓት አመራሮችና የቤተሰቦቻቸው አባላት ላይ የቪዛ አቀባ መጣሉ ይታወሳል። አሜሪካ ይህንን ውሳኔ ያስተላለፈችው በትግራይ ክልል የተፈጠረው አዲስ የፖለቲካ ሽኩቻና የታጠቁ ኃይላት መፈራረቅ የፕሪቶሪያውን የሰላም ስምምነት አደጋ ላይ ጥሏል በሚል ስጋት ነው። ይሁን እንጂ የቪዛ አቀባ በተጣለ ማግስት የተመዘዘው ይህ የዲፕሎማሲ ካርድ ዋሽንግተን እቀባ ብታደርግም አሁንም ከመቀለ አመራሮች ጋር በቀጥታ የመነጋገርና የማግባባት መስመሯን ክፍት ማድረጓን የሚያሳይ እንደሆነ የፖለቲካ ታዛቢዎች ይናገራሉ። ዲፕሎማቶቹ ወደ ስፍራው የሚያቀኑት ይህንን እቀባ ተከትሎ የተፈጠረውን ውጥረት ለማለዘብ የቀጣይ ውይይት መንገዶችን ለመቀየስ ነው። በፌዴራሉ መንግስትና በመቀለ መካከል ያለው ግንኙነት በጥርጣሬና በውጥረት የተሞላ መሆኑ ለዚህ የዲፕሎማቶች አስቸኳይ ጉዞ ዋነኛ ምክንያት ሆኗል። በሁለቱ አካላት መካከል ያለው አለመግባባት በተለይም ከክልላዊ አስተዳደር ለውጦች ከትጥቅ መፍታት ሂደት መዘግየትና ከመሬት ይገባኛል ጥያቄዎች ጋር ተዳምሮ የቀድሞውን የሰላም ድባብ እያሻከረው ነው። የአዲስ አበባው ማዕከላዊ መንግስት የፕሪቶሪያው ስምምነት እንዲከበርና ህገ መንግስታዊ ስርዓቱ እንዲጠበቅ ሲወተውት፣ ህወሓት በበኩሉ የፌዴራሉ መንግስት የገባቸውን ቃል ኪዳኖች በተሟላ ሁናቴ አልፈጸመም በሚል ይወቅሳል። ይህ በአራት ኪሎና በመቀለ መካከል የነፈሰው የቀዝቃዛ ጦርነት ንፋስ ሀገሪቱ በድጋሚ ወደማይፈለግ ግጭት ውስጥ እንዳትገባ ከፍተኛ ስጋት ደቅኗል። የአሜሪካ ዲፕሎማቶች ጉዞ በኢትዮጵያ የሰላም ጉዞ ላይ የሚኖረው ሚና እጅግ ከፍተኛ እንደሆነ ይታመናል። በአንድ በኩል የዋሽንግተን የቪዛ አቀባ እርምጃ በህወሓት መሪዎች ላይ ጫና በመፍጠር ወደ ጠረጴዛ ውይይት እንዲመጡ ያደርጋል የሚሉ ወገኖች ቢኖሩም፣ በሌላ በኩል ግን እቀባው የዲፕሎማሲ መንገዱን በማጥበብ ውጥረቱን ሊያባብሰው ይችላል የሚል ስጋትም አለ። በዚህ ውጥረት መሃል ነው ነገረሙ የአሜሪካ ልዑካን ወደ መቀለ እንደሚጓዙ የተነገረው። የወለጋ ተፈናቃዮች ሌላ ስጋት። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራም ወረዳ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ ወጡበት አካባቢ የማይመለሱ ከሆነ መሬታቸው ለሚሊሻና ለስራ አጥ ወጣቶች ይሰጥባቸዋል እንደተባሉ አዲስ ማለዳ ዘግባለች። ተፈናቃዮች ምንም እንኳን ከአካባቢው ተፈናቅለው በመውጣት በወሎ የተለያዩ መጠለያ ጣቢያዎች ቢገኙም የመሬት ግብራቸውን ግን እየከፈሉ ነው። ከመሬት ጋር በተያያዘ አዲስ መመሪያ የወረደ መሆኑን ያመላከቱት ተፈናቃዮቹ በዚህም የይዞታ መሬታቸው ተቀምቶ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያ ከፍተኛ ስጋት ውስጥ እንደከተታቸው ተናግረዋል። በክልሉ መንግስት በኩል በአካባቢያቸው የተፈናቀሉ ዜጎች ወደ ቀድሞ ይዞታቸው ተመልሰው ቤታቸውን ካላስከበሩ መኖር ካልጀመሩ ይዞታቸው በቀጥታ ለሌሎች አካላት ማለትም ለተደራጁ የሚሊሻ አባላትና አገር ለሚጠብቁ ኃይላት እንደሚተላለፍ መነገሩን የአዲስ ማለዳ ዘገባ ያሳያል። ከጉዳዩ ጋር በተያያዘ የአካባቢው ባለስልጣናትና አመራሮች በሁለት የተከፈለ አቋም እንዳላቸው ታውቋል። አንዳንዶቹ የተፈናቀሉ ዜጎች ባሉበት ሆነው የመንግስትን የቤትና የቦታ ግብር በወቅቱ እየከፈሉ በመሆኑ ይዞታቸው ሊነካ አይገባም የሚሉ አመራሮች ሲኖሩ፣ በአንጻሩ ሌሎች ደግሞ ነዋሪዎቹ በአካል መጥተው ካልገቡ በስተቀር እዛው ባሉበት ሆነው ግብር መክፈላቸው ትርጉም የለውም፣ ይዞታቸው መተላለፍ አለበት የሚል አቋም አላቸው። ዘገባው በዚህ ጉዳይ ዙሪያ የመንግስት አካላትን ምላሽ ለማካተት የተደረገው ጥረት አለመሳካቱን አመላክቷል። የቀድሞ የትግራይ ክልል ርዕሰ መስተዳደር ከጥቃት አመለጡ። የቀድሞ የትግራይ ክልል ርዕሰ መስተዳደርና በኢህአዴግ ዘመን የጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪ የነበሩት ጸጋይ በርሀ በመቀለ ከተማ ከዝርፊያና ከአካል ጥቃት ማምለጣቸው ተሰምቷል። አምባሳደር ጸጋይ በርሀ በታጠቁ አጃቢዎቻቸው ድጋፍ ከጥቃቱ ሊያመልጡ መቻላቸውን ታማኝ የሆኑ የወሬ ምንጮች ዘግበዋል። አደገኛ የነበረው ክስተት የተፈጠረው ሰኔ 14 ቀን ጠዋት ላይ ነው። እንደ ቲክቫ ኢትዮጵያ ዘገባም አምባሳደር ጸጋይ በርሀ በመቀለ ከተማ ለተለመደው የጤና እንቅስቃሴ ስፖርት በወጡበት ወቅት ማንነታቸው በውል ያልታወቁ ሁለት ዘራፊዎች የሞባይል ስልካቸውን ለመቀማት ሙከራ ያደርጉ ሲሆን ስልኩን ላለመንጠቅ አምባሳደሩ ከሁለት ዘራፊዎች ጋር ጠንካራ አካላዊ ትንቅንቅ ውስጥ ገብተው ነበርም። ይህ ሲሆን በቅርብ ርቀት የነበሩ አጃቢዎቻቸው ሽጉጥ በመተኮስ አምባሳደሩን ከዘራፊዎቹ ጥቃት ተከላክለዋል። የዘረፋ ሙከራና ግብግቡን ተከትሎ በቀድሞ ርዕሰ መስተዳደር ላይ ምንም አይነት የአካል ጉዳት ሳይደርስ ስልካቸውም ሳይቀማ በሰላም መትረፋቸው ተሰምቷል። አምባሳደር ጸጋይ በርሀ ከቀድሞ የክልሉ ርዕሰ መስተዳደር አቶ ገብሩ አስራት በመቀጠል የትግራይ ክልልን ለረጅም ዓመታት በፕሬዝዳንትነት የመሩ ሲሆን በኢህአዴግ ዘመነ መንግስት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪና በእስራኤል ኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን አገልግለዋል። ከቅርብ ጊዜ ወዲህ በመቀለ ከተማ የጸጥታ መጓደል በስፋት የሚስተዋል ሲሆን ከጦርነቱ መልስ ወንጀሎች በእጅጉ ተበራክተዋል። በከተማው በጠራራ ፀሐይ ጭምር በማጅራት መቺዎች የሚፈጸሙ ጥቃቶችና የዝርፊያና የቅሚያ ወንጀሎች በነዋሪው ላይ ስጋት ፈጥረዋል። የቀድሞ የክልሉ ርዕሰ መስተዳደር ላይ ደረሰው የዝርፊያ ድርጊትን በተመለከተ የመቀለ ከተማ አስተዳደር ወይንም ፖሊስ እስካሁን ያሉት ነገር የለም።
ሶማሊላንድ ለኢትዮጵያን ስደተኞች የ10 ቀናት ጊዜ ሰጠች። በ10 ቀናት ውስጥ ህገወጥ ስደተኞች ለቀው እንዲወጡ አዛለች። የሶማሊላንድ ባለስልጣናት ህጋዊ ፈቃድ የሌላቸው ስደተኞች ራስ ገዟን ክልል ለቀው እንዲወጡ የ10 ቀናት ቀነ ገደብ ሰጥተዋል። ትዕዛዙ በዋነኝነት በቀጥታ ኢትዮጵያውያንን የሚመለከት ነው። ሀርጌሳ ውሳኔው የሀገሪቱን ጸጥታና ደህንነት የማረጋገጥ መሆኑን ገልጻለች። የሶማሊላንድ የሀገር ውስጥ ሚኒስትር አብድራሽድ መሐመድ አህመድ ማጋሎ በሳምንቱ ሰኞ ዕለት በሰጡት መግለጫ ውሳኔውን እንዲያስከብሩ ለጸጥታ ኃይላት ትዕዛዝ መተላለፉን ገልጸዋል። ሁሉም ህገወጥ ስደተኞች በ10 ቀናት ውስጥ ለቀው እንደወጡ የጸጥታ ኃይላቱ ያረጋግጣሉ ብለዋል። ለሶማሊላንድ ዜጎች ጥሪ ያቀረቡ ሲሆን ነዋሪዎች በህገወጥነት የጠረጠሩት ሰው ካለ እንዲጠቁሙም ጥሪ አቅርበዋል። የሀገር ውስጥ ሚኒስትሩ ሶማሊላንድ ከቅርብ ጊዜያት ወዲህ ያላት ዓለም አቀፍ ትኩረት እየጨመረ መምጣቱን ገልጸው ከዚህ በኋላ የውጭ ኢንቨስትመንቶች ይበራከታሉ፣ ስለዚህ ጸጥታና ደህንነትን ማረጋገጥ ቅድሚያ የምንሰጠው ተግባር ነው ብለዋል። ሚኒስትሩ አያይዘውም ህገወጥ ስደተኞችን በተመለከተ ህዝቡ በራሱ ውሳኔውን ለማስፈጸም እንዳይሞክር ያሳሰቡ ሲሆን ስደተኞችን ከመጠቆም ውጭ የመጠየቅ የመጋፈጥና እንዲወጡ የማድረግ ኃላፊነት የጸጥታ አካላት ብቻ ነው ብለዋል። ሶማሊላንድ ውስጥ ፈቃድ ኖሯቸው የሚገኙ የውጭ ሀገራት ዜጎች ውሳኔ እንደማይመለከታቸውና ደህንነታቸው የተጠበቀ መሆኑን የገለጹ ሲሆን ህገወጥ ስደተኞች ግን በተሰጠው ቀነ ገደብ በሰላም ከግዛቱ እንዲወጡ አሳስበዋል። ሶማሊላንድ ከዚህ ቀደም ለበርካታ ጊዜያት መሰል ማስጠንቀቂያዎችን በህገወጥ ስደተኞች ላይ ያወጣች ሲሆን በአነስተኛና የቀን ስራዎች ላይ የተሰማሩ በርካታ ኢትዮጵያውያንን በኃይል የማስወጣት ተግባርን ፈጽማለች። በሶማሊላንድ የሌሎች ሀገራት ስደተኞች ቢኖሩም አብላጫውን ቁጥር የሚይዙት ኢትዮጵያውያን ናቸው። በርካታ ኢትዮጵያውያን የሀገሪቱን ድንበር በምትጋራው ሶማሊላንድ ውስጥ በጉልበት ስራ ተሰማርተው ሲገኙ ጥገኝነት የሚጠይቁም አሉ። ሶማሊላንድን ወደ ባህረ ሰላጤው ሀገራት ለመሸጋገር እንደሚጠቀሙባትም ይነገራል። በሶማሊላንድ በኩል መካከለኛው ምስራቅ ከሚሻገሩ ዜጎች መካከል 85 በመቶ የሚሆኑት ስደተኞች ኢትዮጵያውያን ናቸው። በዚህ ምስራቃዊ የስደት መስመር ብቻ ባለፈው ዓመት 351 ሺህ ሰዎች ማቋረጣቸውን መረጃዎች ያሳያሉ። በሶማሊላንድ ጥገኝነት የመጠየቅ ሂደት እንደ ፈረንጆቹ አቆጣጠር ከ2008 ጀምሮ የተቋረጠ ሲሆን ለዚህ ምክንያቱ በጊዜው ሀርጌሳ ላይ በተደጋጋሚ የቦምብ ጥቃቶች መፈጸማቸውን ተከትሎ ነው። አሁን ከ20 ሺህ በላይ ሰነድ አልባ ኢትዮጵያውያን ስደተኞች በሶማሊላንድ እንደሚገኙ የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኮሚሽን UNHCR መረጃ ያሳያል። በፈረንጆቹ አቆጣጠር በ2012 ሶማሊላንድ ጠንካራ የሆነ የጸረ ስደተኞች ዘመቻ አከናውና የነበረ ሲሆን ከ100 በላይ ሴቶችና ህጻናት ስደተኞች ከሀርጌሳ በማፈስ ወደ ኢትዮጵያ ድንበር በጭነት መኪና ተወስደው እንዲራገፉ ተደርገዋል። ከዛ በኋላ በ2021 በተመሳሳይ በላሳኖድና ኤሪ ጋቮ በሚሰኙ የግዛቱ ክልሎች ከ7000 በላይ ስደተኞች እንዲወጡ ተደርገዋል። ኢትዮጵያውያን ለበርካታ ዓመታት በሶማሊላንድ የኖሩና ንብረት ያፈሩ ጭምር ሀብትና ንብረታቸውን ጥለው እንዲወጡ እየተገደዱ መሆኑ በጊዜው መገለጹ ይታወሳል። የዛሬው የነ ክርስቲያን ታደለ የፍርድ ቤት አቤቱታም በሕዝብ ተወካዮች ምክር ቤት አባል ክርስቲያን ታደለና በዮሐንስ በዋያለው በማረሚያ ቤት ውስጥ እየተፈጸመ ነው የተባለውን የሰብአዊ መብት ጥሰት አስመልክቶ ዛሬ ሰኔ 16 ቀን 2018 ዓ.ም በፌዴራሉ ከፍተኛ ፍርድ ቤት ለሰዓታት የቆየ ክርክር ተካሂዷል። የማረሚያ ቤቱ ኃላፊ ፍርድ ቤት ቀርበው እንዲያስረዱ በተሰጠው ቀጠሮ መሰረት በፍርድ ቤቱ ትዕዛዝ የተላለፉት የተከሳሾች መብቶች ለምን እንዳልተከበሩ ጥያቄ ቀርቦላቸዋል። ኃላፊው የተፈጸሙና ያልተፈጸሙ ጉዳዮች እንዳሉ ለፍርድ ቤቱ ለማስረዳት ቢሞክሩም ተከሳሾቹ ክርስቲያን ታደለና ዮሐንስ በዋያለው ግን የቀረበው መረጃ በፍጹም ከእውነት የራቀ ነው ሲሉ ለችሎቱ አስረድተዋል። ይህን አስመልክቶ የተከሳሾቹ ጠበቃ ሰለሞን ገዛኝ እንደገለጹት በተለይም ደግሞ ከቤተሰብ ጥየቃ፣ ከምግብ ፍተሻና ከህመም ጋር በተያያዘም ማረሚያ ቤቱ መብቶችን አክብር ያለው ማለቱ በችሎቱ ላይ ጠንካራ ተቃውሞ አስነስቷል። ተከሳሾቹ ከጠያቂ ቤተሰቦቻቸው ጋር ቁጭ ብለው እንዲያወሩ መቀመጫ ይዘጋጅ የተባለው ነገር በተግባር ያልተፈጸመ መሆኑን የተባለው ነገር ሁሉ አግባብ እንዳልሆነም ለዳኞቹ አስረድተዋል። ተከሳሾቹ በማረሚያ ቤቶች ኃላፊዎች በኩል የቀረበው የመብት ማስከበር ተግባር ሪፖርት ፍጹም ከእውነት የራቀ ነው ሲሉም ተከራክረዋል። ይህን ተከትሎም ፍርድ ቤቱ ከዚህ ቀደም የተላለፉና እስካሁን አልተፈጸሙም የተባሉ የመብት ማስከበር ጉዳዮችም በአስቸኳይ እንዲፈጸሙ ለማረሚያ ቤቱ ዳግም ትዕዛዝ ሰጥቷል። በሌላ በኩል ተከሳሾቹ ቀደም ሲል በአዋሽ አርባ በቁጥጥር ስር በነበሩበት ወቅት የደረሰባቸውን አሰቃቂ የመብት ጥሰት በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ያደረገው ምርመራ ምን ደረጃ ላይ እንደደረሰ እንዲያቀርብ የታዘዘው የፌደራል ፖሊስ ሳይቀር መቅረቱ የአዲስ ማለዳ ዘገባ ያሳያል። ፖሊስ ጉዳዩን ይዞ እንዲቀርብ ፍርድ ቤቱ በግልጽ ቢያዝም በዛሬው ችሎት ፊት ባለመገኘቱ በምርመራው ውጤት ዙሪያ ሊደረግ የነበረው ሂደት ሳይሳካ ቀርቷል። ባለው ተጨባጭ ሁናቴ ተከሳሾቹ የቀረበባቸውን ክስ ይከላከላሉ ወይንስ በነጻ ይሰናበታሉ የሚለውን ወሳኝ ብይን ለመስጠት ፍርድ ቤቱ ሂደቱን መመርመር እንደሚፈልግ አስታውቋል።
የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት ሊሰጥ የነበረውን ብይን እስካሁን ባለመድረሱ ምክንያት ለጉዳዩ ተጨማሪ ጊዜ በመስጠት ለሐምሌ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ለምርመራ ተቸግሬያለሁ። ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን በጸጥታ ስጋት ምክንያት በግጭት ቀጠናዎች የሚፈጸሙ የመብት ጥሰቶችን መርምሬ ተጠያቂነትን ለማስፈን ተቸግሬያለሁ ብሏል። በአማራ፣ በትግራይ፣ በጋምቤላ፣ በቤንሻንጉል፣ በኦሮሚያ ክልሎች ግጭቶች መቀጠላቸውን ኮሚሽኑ በሪፖርቱ ያመላከተ ሲሆን በደቡብና በማዕከላዊ ኢትዮጵያ በተመሳሳይ ግጭቶች ቀጥለዋል ብሏል። ኮሚሽኑ በዚህ ጉዳይ ማብራሪያውን የሰጠው በዛሬው ዕለት የ2018 በጀት ዓመት የ11 ወራት ዕቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። የጸጥታና ደህንነት ስጋቶች ለሰብአዊ መብቶች ጥሰት መባባስ ዋነኛ ምክንያት ናቸው ያለው ኮሚሽኑ እነዚህ ቀጣይነት ያላቸው ግጭቶች የመብት ጥሰቶች በሚፈጽሙ አካላት ላይ ተገቢውን ምርመራ እንዳላደርግ እንቅፋት ሆነውብኛል ብሏል። በሪፖርቱ መሰረታዊ የሆኑ ያላቸውን ፈተናዎች ለማቃለል ሊወሰዱ የሚገባቸውን እርምጃዎች አቅርቧል። ለግጭቶች በአስቸኳይ ሰላማዊ መፍትሄዎች እንዲፈለጉም አሳስቧል። ለመልሶ ግንባታና መልሶ ማቋቋም ስራዎችም ተገቢው ትኩረት እንዲሰጥ ጠይቋል። ሰብአዊ ድጋፍ አቅርቦትን የሚያሳልጥ ጠንካራ ስርዓት መገንባት እንደሚያስፈልግ በሪፖርቱ የገለጸው ኢሰመኮ ለሰብአዊ መብቶች ጥሰት በር የሚከፍቱ የሕግና የመዋቅር ክፍተቶች መፍትሄ ማግኘት አለባቸው ብሏል። ባይናንስ ወደ ሥራ ተመልሻለሁ አለም። በኢትዮጵያ ለቀናት ተቋርጦ የነበረው የባይናንስ መተግበሪያ ከቁጥጥር አካላት ጋር በተደረገ ስምምነት በድጋሚ መስራት ጀምሯል። የዓለም ግዙፉ የክሪፕቶ መለዋወጫ ማዕከል የሆነው ባይናንስ ከኢትዮጵያ የቁጥጥር አካላት ጋር ባደረገው የተሳካ ውይይት መሰረት በአገር ውስጥ ባለው የመንግስት የቴሌኮሙኒኬሽን አገልግሎት አቅራቢ ኢትዮ ቴሌኮም በኩል የኢንተርኔት መድረኩ እንደገና ለአገልግሎት ክፍት ሆኗል። ብሮሜትሪክስ እንደዘገበው ተቋሙ ማክሰኞ ዕለት ለደንበኞቹ በላከው የደብዳቤ መልእክት ለአገልግሎት መቋረጡን ይቅርታ ጠይቋል። የአዲስ ለውጥ የመጣው የኢትዮጵያ መንግስት የገንዘብና የቁጠባ ዘርፉን የረቀቀውን የዲጂታል ምጣኔ ሀብት ለግልና ለውጭ ባለሀብቶች በከፊል ክፍት እያደረገ ባለበት ወቅት ነው። ይሁን እንጂ ሀገሪቱ የክሪፕቶ መድረኮችን ለግዢና ለክፍያ ስርዓት መጠቀም ላይ የጣለችው ክልከላ አሁንም እንደቀጠለ ነው። የኢትዮጵያ ብሔራዊ ባንክ ብቸኛው ህጋዊ የመገበያ ገንዘብ የኢትዮጵያ ብር መሆኑን በተደጋጋሚ በማሳሰብ በክሪፕቶ ግብይት መፈጸም እንደማይቻል ማስጠንቀቂያ ቢሰጥም በሀገር ውስጥ ያሉ ተጠቃሚዎች በእነዚህ ዲጂታል ሀብቶች ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ ነው። ተቋሙ ለኢትዮጵያውያን ደንበኞቹ እምነት የሚጣልበት አገልግሎት ለመስጠት ዝግጁ መሆኑን ቢገልጽም ነገር ግን የአገልግሎት ጅማሬው የኢትዮጵያ የክሪፕቶ ፖሊሲ መቀየሩን በግልጽ አያሳይም ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።